አሁን ይሄ ሁሉ ጉድ ይሄ ሁሉ ጉድ እኔ ምን ብዬ እንደማሳያችሁ አላውቅም። በጣም ፈርቻለሁ፣ ከምታስቡት በላይ ፈርቻለሁ። ማለት ይሄንን ቀን ስጠብቀው ነበር። ያማል እንደ ኤፍሬም ረፍ ለምንድን ነው ሲጀመር እዛ ማን ነው በር የከፈተው? ሁሉንም እዛው ሂጃብ እንዳመጪ እንዳገቢ እዚህ የት ነው የቀበርሽው? ምንድን ነው የት ነው የቀበርሽው? የት ነው የቀበርሽው? ደግሞ ሰምኛለሽ አይደለ? እኔ ላይፌን እዚህ ጋር መስክልክል አድርጌ ነው ላይፍሽን እያስተካከልኩልሽ ያለሁት። ሌላ ነገር እንድታወሪ አልፈልግም። ገና እኮ ብዙ ፈተና ይጠብቀናል። እኔና አንቺ አብረን ሆነን መጋፈጥ ነው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ይሄ ቪዲዮ ከሌላው ጊዜ በተሻለ ብዙ ላይክ እጠብቃለሁ። ይሄ ቪዲዮ 10,000 ላይክ ካለው ማርያምን ነገ የሆነ ትልቅ ሰርፕራይዝ አለ። ነገ ይሁን በእናንተ አልጨክንም። ነገ ትልቅ ሰርፕራይዝ አለ። ነገ አሳያችኋለሁ። ይሄ ቪዲዮ ህያብ ቪዲዮ ከጫነች በጣም አይምሯ ተረብሾ ስለነበር ቪዲዮ ከጫነች ቆይቷል። ይሄ ቪዲዮ ህያብ ላይ ነው የሚጫነው። 10,000 ላይ ከገባ ሰርፕራይዙ ነገ አሳውቃችኋለሁ። እሺ ልቀጥል። እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች፣ የቻናላችን ተመልካቾች፣ የህያብ ወዳጆች፣ እኔ ማናድዳችሁ ኦዲየንሶቼ ተመልካቾቼ በሙሉ እንዴት ናችሁልኝ? ዛሬ እንግዲህ ህዩን አንድ በጣም የሚያስደነግጥ ጥያቄ ልጠይቃት ነው። እርግጠኛ ነኝ ህዩ ይሄንን ነገር ታስቧለች ብዬ አልገምትም፣ አላስብም። ህዩ በዚህ ሰዓት እንደዚህ አይነት ነገር ይደረጋል ብላ አስባም አታውቅምና ምንድን ነው መሰላችሁ፣ ያው ህዩን ከመጣች በኋላ ስጠይቃት ሁሉ ነገር ይገባቸዋል፣ ታውቁታላችሁ። ግን ያው ቤት ላይ ለምለምና ፋዘር እኔን ቃል ያስገቡኝ ነገር አለ። ትላንትናም የሆነ እየጨፈርን በለቀቅነው ቪዲዮ ወርቁን አልረሳነውም የአንገቷ፣ የጣቷ፣ የእግሯ ወርቅ አልረሳነውም እያላችሁ ነበርና ሳስበው የእግሯ፣ የአንገቷ፣ የጣቷ ከባድ ነው። እቺ ልጅ ደግሞ የትግራይ ዝርያ አለባት። ከባድ ነው። ወርቅና እነሱ ግንኙነታቸው ከባድ ነውና እኔ እሞትባቸዋለሁ፣ እጎዳባቸዋለሁ። እና አስተያየት አድርጉልኝ። በአስተያየት ኮመንታችሁ ነው ያለው። ዛሬ ይሄ ቪዲዮ 10,000 ላይክ ቻሌንጅ ሰጥቻችኋለሁ። ሰርፕራይዙን የምትፈልጉት ከሆነና ያን አልረሳሁትም ለማለት ነው። ችግር የለውም፣ አረገዋለሁ፣ አሳካዋለሁ። ምንድነው ቤተሰቦቼ አሳያችኋለሁ። አሁንም ባለፈው ኤማንዳ እዚህ መታ ነበረ። ጓዳ ገብታ የማይሆን ነገር አድርጋ ነበር። እኔና ህያብ እስካሁን ድረስ እዛች ጋር ነው ምንተኛው፣ ሶፋ ላይ ምናምን ነው። ያው የነፍስ አባታችን እስካሁን ስላላገኘኋቸው ስልካቸውም ስላልሰራልኝ አልመጡም። ቤቱ ሳላስረጨው አልገባም ብዬ ነው። ህዩ ከትምህርት ቤት የምትገባበት ሰዓት ላይ ደርሷል። 30 ደቂቃ ነው የቀራት። እርግጠኛ ነኝ እየመጣች ነው። እና ኑ ላሳያችሁ። አሁን ይሄ ሁሉ ጉድ እኔ ምን ብዬ እንደማሳያችሁ አላውቅም። እዚህ ገብቼ እንዴት ነው አሁን ይውላችሁ፣ እስካሁን አልከፈትኩትም። ጓዳው እንደተዘጋ ነው ያለው። አባታችን መጥተው ረጭተውበት ነው መግባት የምችለው። ልጅቷ ምን እንዳረገች ምን እንዳቀደች አላወኩም። አላማዋ ምን እንደሆነ አላወኩኝም። ያው 2 ቀን ቢሆነንም እዚህ ከመጣን ህያብን በቻልኩት አቅም ለማስደሰት እየጣርኩኝ ስለሆነ እና ከዚህ በኋላ ልጅነት የለም። ከዚህ በኋላ ወደ ቁም ነገሩ፣ ከዚህ በኋላ በቃ ከእናንተም ጋር መጣላቱ፣ ከህያብም ጋር መያያዙ፣ መጣላቱ፣ መናደዱ ምናምን በቃ እንዲቀር እፈልጋለሁና የሆነ ሰርፕራይዝ አላችሁ። ህያብንም ሰርፕራይዝ አላት። ያው ሰርፕራይዝ ስላችሁ እንትን አልኩት አይደለ? አላጓጓችሁ፣ ብቻ ዝም ብላችሁ በትዕግስት ተከታተሉና የህያብን ቻናል
ረሳችሁት። ምንድነው ሰብስክራይብም አድርጉ። 100,000 ትግባ፣ 100,000 ሰብስክራይብ ትግባ። ባይዘው ህያብ ገባ አልገባ ደንተው አይደለም፣ ግን 100,000 ብትገባ እኔ ደስ ይለኛል። ያው ከኔ ጋር በጣም የለፋችሁ እኔ 100,000 እንድገባ እኔ 150,000 እንድገባ 200,000 ድረስ እንድገባ የለፋችሁ በትዕግስት የጠበቃችሁ የኔ ኦዲየንሶች ተመልካቾች አላችሁና የህያብን አካውንት 100,000 የማስገባት ቻሌንጅ ይዣችኋለሁ። ከመከ ዳንዱ ጽቡቅ ሁሉ ጽቡቅ እንግዲህ የኔ ወርቅን ዛሬ ትንሽ መጠየቃት ጥያቄ አለ። እሱንም ጥያቄ ተመልስልኛለች። ወሬ አላብዛባችሁ። ያው ብዙም ባይሆንም ባይካበድም የሆነ ሽሮ ነገር ሰርቼላታለሁ ህያብን። ቤተሰቦቼ እኔና ህያብ አንድ ምን አለ መሰላችሁ፣ እኔና ህያብ ያልጨረስነው ጉዳይ አለ። ያው ቤተሰብ አስታረቀን እንጂ እንደ መጀመሪያው ልትሆንልኝ አልቻለችም። ያው ይመስለኛል በብዙ ነገር ማስደሰት መካስ አለብኝ አይደለ? በብዙ ነገር መካስ አለብኝ ህያብን። ነገር ተናግሬ መናገር ያለብኝ አይመስለኝም። ያው ሚስጥር አድርጌ እናንተንም ሰርፕራይዝ ማድረግ አለብኝ። እኔ እቺ ልጅ ምን እንዳረገች ምን እንዳሰበች አላቅም። በቃ አላማው ምን እንደሆነ አላቅም። በጣም ፈርቻለሁ። በጣም ከምታስቡት በላይ ፈርቻለሁ። ያው የሚያስፈራ ነገር ነው። እንደዚህ አይነት የመተት ጉዳይ ምናምን አሰሩበት ተሰራበት የሚባለው ነገር በጣም ነው እኔ ምፈራው። መድኃኒዓለም ፈጣሪ ጠብቀኝ እንጂ ፈጣሪ ጠብቅልኝ። ያው ገንጥዬው እንዳልገባ እናንተ ማስፈራራችሁኝ፣ እህቴም አባቴ ማስፈራራኝ እንዳትገባ ምናምን ስላለኝ ነው። ቼክ ባረገው ችግር አለው? ይቅራ አልግባ። እያመታለች በጣም ፈርቻለሁ። ከምታስቡት በላይ ፈርቻለሁ። ማለቴ ይህንን ቀን ስጠብቀው ነበረ። እኔ ብቻ አይደለሁም እናንተም ስጠብቁት የነበረ ቀን ነው። በጣም ፈርቻለሁ። ወይ እዩ ልክፈተው በርቆልፈ ቪዲዮ እየሰራው ነው እንዴ? ክላስ አሪፍ ነበር። እንዴት ነበር ክላስ? ጠቅሞኛል። እባክህ ልሽሽ ወገብሽም አልፈልግም። ቪዲዮ ላይ ነው የምታሽ ገላሽ ሻወር ምናምን እገባለሁ። ገላሽን ልሽሽ አትልጅ። እሺ አንዴ ነኝ ቁሚ። እዩ ወይ መጀመሪያ ሰላም በያቸው። ያው ዩቲዩብ መስራት አስጠልቶሽ ነበረ። ቪዲዮ ከሰራሽላቸው ቆይተሻል። በምን ምክንያት እንደሆነ ነግራቸዋለሁ። እነሱ አስጠሉኝ ሳይሆን መቅረጹ ምናምን ነበር ያስጠላሽ። ያው በነበረብሽ ኬዝ ማለት ነው። አይ መቅረጹ ሳይሆን ሰላም በያቸው። ያው ደስ የማይል ቪዲዮ ምናምን ጭቅጭቅ እኔ ቻናል ላይ ተጭኖ እናንተ እንድታዩት አልፈልግም ነው እንጂ ቪዲዮ ደስ የሚል ነገር ከሆነ ለምን አልሰራላችሁም እንዴ? እኔ ወደ እናንተ ማምጣት የምፈልገው ነገር ታውቃላችሁ፣ ብችል የሚያስቅ ነገር። ምክንያቱም በጣም ብዙዎቻችሁ ያላችሁ ስደት ላይ ነው። ብቻ ጭንቀትም አለ፣ ስራ አለ፣ ምናምን ድካም አለና ከዛ ስትመለሱ ብትዝናኑ ደስ ይለኛል። ግን በዛ ታይም ደግሞ የነበረው ደግሞ የሚያስጠላ ነገር ስለሆነ በዛ ምክንያት ብዙም ቪዲዮ መጫን ፍላጎት ኖሮኝ አልነበረም እንደዛ የማደርግ የነበረውና ደህና ናችሁልኝ? ግን እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እዩ ይሄ ቪዲዮ ስንት ሺህ ላይክ እንዲገባልሽ ትፈልጊያለሽ? 10 እንግዲህ 10,000 እኔም ብያቸዋለሁ። ህያብም 10,000 ብላለች። ያው ቅድም ያወራችሁ ጉዳይ አለ አይደለ? 10,000 ከገባ ነገ የሆነ ነገር አለ ብያቸዋለሁ። ነገ ምን አለ? የሆነ እኔና አንቺ ምን አስጨነቀኝ? ምን ሄድበት ጉዳይ አለ። የት? የሆነ ቦታ ይዤሽ እሄዳለሁ። እሺ፣ ደስ ይልሻል?
ግን ያው ቪዲዮ ላይ በኋላ መስማት አይቀርምና አሁን ብትነገር ይሻላል። ቪዲዮን ይኸው ከፈለግሽ ችግር የለም ትጓጉያለሽ እንጂ ትጨነቂያለሽ እንጂ ምንም አታመጭም። ኦኬ ቪዲዮ ላይ ምን እንደሆነ ነገር አልተናገርኩኝ። ታውቂያለሽ? እሺ አንቺ መሰል ተሐዋከክ አስቅም አንዴ ልሳምሽ። አይ ልሳምሽ አንዴ ሞልስ አይ እምቢ አሁን ስትሆንና ተናገር። አሁን ቅድም ያሰብከውን ነገር እሺ። እዩ ሌላኛው ጥያቄ ማለት እኔ አንቺ መቼ እንዳገባሽ የምትፈልጊው? በዚህ ቀን አግባይ ብዬ እኔ እንድናገር የምትፈልጊው? ማርያምን የምሬን ነው። ኧረ እኔ ባልኩት እንዲሆንማ አልፈልግም። ማለት ዝም ብለሽ አይምሮሽ ላይ የመጣ በዚህ ዓመት ይሁን ቀጣይ ዓመት ይሁን ከ2 ዓመት በኋላ ይሁን ከ3 ዓመት የፈለግሽው በዚህ ወር ይሁን ቀጣይ ወር ይሁን። ለምንድን ነው ግን የጠየቀኝ? መጀመሪያ በቃ ይሄንን ጥያቄ መልሽልኝ። እሺ ግን ነገ ወይ የዛሬ ዓመት ምናምን አይደለም ምልክ ፍልክልኝ በይ። ነገ ስላልሽ ነገ አይሆንም እኮ ነገ ስትይ ደግሞ በዚህ ዓመት መሆን እንዳለበት ያመላክት። በዚህ ዓመት ሰርግ ልንበላ ነው። እንጃ አላውቅም። ግን አሁን ለምሳሌ እንዴት ብዬ ላስረዳ? ነገ ከነገ ወዲያ ብዬ መመለስ አልፈልግም። ግን ሰርግ ማለት ትዳር የሚባለው መጀመሪያ ክብር ነው አይደለ? ሶ አንተ እኔ ስለምታከብረኝ ወይ ደግሞ እኔ መጀመሪያ ለራሴ ክብርም ነው ለእናቴ ክብርም ነው ትዳር መያዝ የምፈልገው። ምክንያቱም ትዳር ላይ እንደ መሰብሰቢያ ነው ታውቃላችሁና አንድ ሰው ትዳር አለው ከተባለ ወደዚህም ወደዛም አይልም። ሶ ላይክ መከበሪያ ነው ለቤተሰቦችም ለራስም። እና እኔ ለእናቴ ክብር ስል ማግባት ፈልጋለሁ። ከዛ አንተ ደግሞ ከእናቴ በላይ እኔን ነው የምታውቀውና እኔ ለእናቴ ክብር ያንን እንዳደርግ አንተ ደግሞ ለእኔ ክብር ስትል አንተ እሷን ማስከበር አለብኝ ባልክ ሰዓት አድርገው እንጂ ጡሚ ንግግር ደግሞ አግባይ ብለሽኝ ያገባሁሽ ልትለኝ ነው። እሱ አይደለም ወይ ቅድም ምን እያስጨነቀ የነበር መሰለሽ? ነይ በጣም ይኸውልሽ፣ ይህንን ነገር አንቺ ምንም ሲያስጨንቀን ነበር። ግን እኔ በቃ ዛሬ ነገ እያልኩኝ በጣም እያስጨነቀኝ ነው። ከራሴ ጋር መሆን አልቻልኩም። በስርዓት እየተኛው አይደለም ታውቂያለሽ አይደለም? ነይ ይኸውልሽ ያለውን ነገር ምንም ይፈጠር ምንም ከፍተን መግባት አለብን። ለምን በቃ እንክፈተው፣ የተፈጠረ ይፈጠር። እሑድ ጸበል እናስረጨዋለን ብለን ነበር አይደለ? ስንደውም ስልክ ያነሱም እኮ በቃ ችግር የለውም። ትንሽ ቀን ነው እንትን የምንለው። እዚህኛው መኝታ ቤት እንተኛለን። እኔና ኮምፒውተር እዚህ መኝታ ቤት እንተኛለን። ከፍተስ እሺ፣ ክፈትና ግባ በቃ። ሲጀመር እኔ በሌለው ሰዓት ትከፍታለህ። ምን ይከፍታለሁ? እስካሁን እንደተዘጋ አይደል እንዴ? እሺ ብቻ እንግባ። ልጅቷ እኔ ምን እንዳረገች ምን እንዳሰበች አለ። ኤፍሬም እንደዚህ ያልክ ጭንቅላት ላይ አታስብ። በቃ ተወው። እንደዚህ አይነት ነገር ማውራት አልፈልግም። ምን አልጋችን ላይ ወጣች አልጋዬ እኮ ገባኝ። ግን እንደዚህ አይነት ነገር አሁን እንድታወራ አልፈልግም። ጭንቅላት ላይ እንደዚህ ያልክ ደጋግማ አታስበው። በቃ ስንት የሚያሳስብ ነገር አለ። ሌላ ነገር ካሰብክ ያንን ነገር ትረሳዋለህ። ስለዚህ አትበላው። ምንም ከአይምሮ ይወጣ አልቻለም እኮ በቃ ላይክ ምን እንደሆነ እኮ ምንም እናውቀው ነገር የለም አይደል? ፈጣሪ ነው የሚያውቀው። ግን እኛ ለራሳችን ስንል እኛ እንዳይደብረን ወይ ደግሞ የሆነ እንዳይሸክክ ምናምን የሚባል ነገር አለ አይደለ? ልክ እንደዛ እንዳይሆን በቃ ጸበል እንትን እንላለን። እስከዛ ድረስ ስለዛ ጉዳይ ማውራት አልፈልግም። ያማል እንደ ኤፍሬም ረፍ ለምንድን ነው ሲጀመር እዛ ላይ ነው ማንም እዛ ላይ ያስቀምጡ አምልኮ ነው እዛ ላይ ያስቀምጡ እኮ በቃ ከፍተህ እንዳትገባ እዚህ ላይ ነው ብላ ታው በቃ ወደዚህ መግባት ሲጀመር የለብህም። በቃ ስንት ሳሎን አንተኛ መኝታ ቤት የለም ሌላ መኝታ ቤት በሙላ መኝታ ቤትና ሳሎን ምንድነው የምትለው? ማን ነው በሬ ከፈተው? ጠርቻት ነው እንዳትለኝ የሰው ቤት ተሰጥቶ አልገባም። ኤፍሬም ፓስፖርት ይስጠኝ። ኤፍሬም ነው እንደመጣሽ ነው የማና ባለፈው ላብሪኮ ነግረካው ነበር
ወይ ደግሞ የመጣሽበት ጉዳይ ተረጋጊ። ምንም አትበይኝ። በመጀመሪያ የሰው ቤት ልግባ አልግባ ተብሎ ይጠይቃል። እሺ ሰተት ብለሽ ባለፈው መኝታ ቤት ገብተሻል። በአንቺ የመጣ ነው እስካሁን ይሄ መኝታ ቤት ያልተከፈተው። እሺ ነበር ለፍሬም ፓስፖርት የሚሰጠኝ ምንድነው? ፓስፖርትሽ የሚሰጥሽ እና ፓስፖርቴን ስጠኝ ነው የሚባለው። እርግጠኛ ስለሆነ እኮ ነው አብሪኮን ያዘጋጀው አይደለም እንዴ? እንደምመጣ እርግጠኛ ስለሆነ አትበይ። እኛ ቡታጅራ ነበር ነው። ስለዚህ የሰው ቤት ያዘጋጀልኝ እሱ የሰው ቤት ውስጥ ከሌለ የሰው ቤት አይገባም። እሺ አሁን ነው ፓስፖርቴን ነው ፈልገው ስጠኝ እኮ ፓስፖርቴን ስጠኝ ነው የሚባለው። የዛን ቀንም እኮ ላብሪኮ ፓስፖርቴን ስጠኝ ብለሽ ነው መምጣት ነው። ፓስፖርቴን ፈልጌ ነው ብዬ ነገር ያው እና ተባረክ ማለት ሰይፍልሽ ታራኒት መኝታ ብቻ እንደዚህ እንድታወራኝ አልፈልግም። እሺ ውጪ አናግሪኝ፣ ክፈተውና ውጪ አናግሪኝ። አላማሽ ምን እንደሆነ አላውቅም። አንቺ ውጪ አላወራህም። እሺ አንዴ ቤቱን ለቀሽ ውጪልኝና ውጪ ላይ እናወራለን። አልወጣም። ፓስፖርቴን ወስደውና እወጣለሁ። የማንዳ ምን ነገር ላደርግ ነው? እስቲ አድርግ የምን ይኸውልሽ በጣም የተከፍተሽ ነው። አንደኛ የበር ቁልፍ የለም። እሺ ውጪ እዛ እናወራለን። እሺ እንዳትነካኝ። እሺ አሁንም ቢሆን ከመኝታ ቤት ራቂና ሳሎን እናወራለን። ሳሎን ምን እንዳደረግሽ ማን ያውቃል? እዚህ ምንም አላደረኩም። በቃ ፓስፖርቴን ነው የምፈልገው። ስጠኝ ፓስፖርቴን ሳሰጠኝ የትም አልሄድም። ይሰማኝ ነው እኮ እሺ ፓስፖርትሽን እንሰጥሻለን። ማስፈልጊው እሱ ነው አይደል? እኔ ምንም እየገባኝ አይደለም። በቃ እንደ እዛ ውጪ ነው። አንድ ነገር ልጠይቅ። ሳሎን አለ አይደለ? ሳሎን ተቀምጠሽ ነው ፓስፖርቴን ስጡኝ የምትይው እንጂ ለምንድን ነው ዘል እያልሽ ወደ መኝታ ቤት የምትገቢው? የዛን ቀንም በጣም ሲጋተተኝ ነው አብሪኮ የገባሁት። ምክንያቱም ያደረኩበትን እኔ ነኝ የማውቀው። ያደረግሽበትንማ እራስሽ ነው የምታውቂው እኮ ማንንም ስጡኝ እያልኩኝ እንትን አይደለም። የማንዳ ትበለኝ ፓስፖርት ለምን ውጪ ለምን አናወራም? ለምንድን ነው እዚህ መጣችሁ አንቺ? ከዚህ በኋላ በቃ ከዚህ በኋላ ምንም ነገር የለሽም አይደል እንዴ? ምንም ነገር የለሽም እዚህ በቃ ተይኝ። በቃ እንዴ ከያትክ እንደወጣ አይደል እንዴ? አዎ ሶ ፓስፖርቴን ስጠኝ። ለምንድን ነው አንተ የኔ ፓስፖርት ለመስጠት እንደዚህ ያንጨረጨረ? ስጠኝ ፓስፖርቴን። ስለዚህ ፓስፖርት ነው ይሄን በመጀመሪያ እሷ ፓስፖርት እኔ ምን ያስቀመጠችበት አላውቅም። እዚህ ቤት ውስጥ ለምንድን ነው እሷ ንብረት ሲቀመጥ ይላል? ያስቀመጠችበት እኔ አላውቅም። እዩ የት እንዳደረገችው አላውቅም። እኔ እኮ የት እንዳደረገችው አላውቅም ማለት የት እንዳደረገችው ሳታውቅ ነው ታዲያ? ኦኬ ለነገሩ ከዚህ በኋላ ብዙ ችግሮች እንደሚመጡብኝ ያውቃለሁ፣ ግን ተቋቁሜ እኖራለሁ። ችግር ይኸውልሽ አሁን ይሄን ነገር ማለት አልፈልግም። በእናትሽ ውጪልኝ። አባት ብቻት ድጋሚ አትበት ብቻት በቃ ካላክ ነገር ድጋሚ እኮ ውጪ በቃ። ከዚህ በፊት እዚህ ቤት ነበርኩኝ እባክሽ ነው ነበርኩበት ሰዓት እቃ ካላክ አሁንም ነገ ድጋሚ መምጣቱ አይቀርም። ስለዚህ እቃውን ስጥና ሸኝልኝ። እኔ እስከዛ ተቀምጬ ነይ ግቢ። እሺ ይኸውልሽ እንዴ ነይ ነው አንተ እሷ የምትገባው እራስ አስቀምጠችበት። ነይ ግቢ ነይ ግቢ ያልሽውን አሳይኝ። ነይ ግቢ እዛ ሁኚ እንዳትመጪ። ምን እንዳደረግሽ ምን እንደቀበርሽ ዛሬ ትዋረጃታለሽ። እና ተከፍሬም አውጪ ፓስፖርቴን ልወስድ ነው የመጣው። አውጪ የቀበርሽውን አውጪ ሁሉንም። እዛ ሁኚ ሂጃብ እንዳትመጪ እንዳትገቢ። እዚህ የት ነው የቀበርሽው? ምንድነው? የት ነው የቀበርሽው? የት ነው የቀበርሽው? ፋይል ልወስድ ነው የመጣው። ኧረ እባክሽ ሁሉም ነገር ተደርሶብሻል እኮ ሁሉም ነገር። ነይ ውጪ ነይ ውጪ ነይ ውጪ ነይ ውጪ። ይሄን ነበር ስፈልግ የነበረው። እሺ ሌላ ነገር እንዳታወራ። ቀጥይ። አንቺ ጋር ንብረት አለኝ እዚህ እቀበልሻለሁ። የምን ንብረት? ሂጂ ውጪ። እሺ ውጪ። የምን ንብረት ኤፍሬም? የምን ንብረት ነው የምትለኝ? ውጪ። እስካሁን አክብሬሃለሁ። እሺ ስርዓትን ያዘው። እርቤት እዚህ በኋላ እዚህ ቤት ድርሽ እንዳትዪ ሰማሽኛ? ድርሽ እንዳትዪ። ዞር በይ። ድርሽ አይደለም? አዎ የሰው ቤት ዝም ብለሽ መግባታችን እሱ ነው ፓስፖርት። ዞር በይ። አሁንም ነገ የሚቀርሽ እቃ ካለ ተመልሰሽ እንዳትመጪ። አሁኑኑ ጨራርስሽ የምትወስጂውን ነገር ካለ ውሰጂ። ያን ሁላ ነገር ግን እንዳትረሳው። ሂጂ እንዳትረሳው። ሂጂ። በሩን ክፈችልኝ። በቅርቡ ምን እንደማደርግ ዞር በይ። አንቺ ደግሞ ሰሚኛለሽ አይደለ? እኔ ላይፌን እዚች ጋር ምስቅልቅል አድርጌ ነው ላይፍሽን እያስተካከልኩልሽ ያለሁት። ሌላ ነገር እንድታወሪ አልፈልግም። እንደዚህም ንቀሽን እንድታወሪኝ አልፈልግም። አንተ ደግሞ ስማ፣ ምንም ነገር እንድታስነቀኝ አልፈልግም። እያበን እንዳትናገሪያት ኤማንዳ። አንተም እንደዚህ እንድትናገረኝ አልፈቅድልህም። አንቺም እንድትናቂ እያደረግሻለሽ እራስሽ ነሽ። በመጀመሪያ የሰው ቤት እንኳን ልግባ አልግባ ተብሎ ነው የሚጠየቀው። ከዛ ሳሎን ላይ መቀመጫ ሶፋ እያለ መኝታ ቤት ተዘልሎ አይገባም። ለምንድን ነው እዛ ጓዳ የገባሽው? አስሬ ለምንድን ነው ነው በጣም ይሄን ለመስጠት አንተ ለምንድን ነው እንደዚህ አንጨረጨረክ? ለምንድን ነው አንጨረጨረክ? ኦኬ ዞር በይልኝ። እያበን እንዳትናገረት ከዚህ በኋላ ያን ሁላ ነገር ደግሞ ማለት ነው። በቀር እንደማደርግ
በጠበቀችን አይደል? እሺ በቃ እዩ አይ እዩ እሺ በቃ ተናድጄ አይደለም ደክሞኝ የመጣሁት። ከዛ ደግሞ ሌላ ስራ መዘዝ አልቅም እንደዚህ ቤት ግን አስተካክላለሁ። ምን መተልሽ እዩ ገና እኮ ብዙ ፈተና ይጠብቀናል። እኔና አንቺ አይደል? እኔና አንቺ አብረን ሆኖ ነው መጋፈጥ። መች ነው የፈተና ማብቂያ? መች ነው ሁሌ ፈተና 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 ብቻ? እዩ የኔ ወርቅ በቃ እሺ ምን ነገር ማውራት አልፈልግም። እሺ እንደዚህ ተናደሽ ፊትሽ እኮ ባንተ በቃ ብልሽ ይታለ በቃ ኤፍሬም ሌላ ዕቃ ካላት አሁንም ማውጣት ያለበት ነገር በሙሉ ይወጣ። አልፈልግም። ወይ ቤት መቀየር ካለብን እንቀይር። በቃ እሺ እንቀይራለን፣ ችግር የለውም። ግን ብዙ ጣጣ እንዳለው ታውቂያለሽ አይደል? ቤት መቀየር እኮ በቃ ኤፍሬም ይሻለኛል። አሁን ላይ ከሚመጣ ጣጣ ይሻላል። እሺ አንቺ ነው በቃ እሺ፣ አትከፊብኝ። እሺ በቃ ይተወኛል። በራስ ካሜራውን አስቆሙ። አዩ ለምን ተናደድሽ በማርያም? እና ኤፍሬም ታዲያ ደስ እንዲለኝ ነው እንዴ ጠበቅከው? እንዴ ደግሞ እኔ ትከፊብኛለሽ ብዬ አይደለም። እዩ በቃ እሺ ኤፍሬም ተው በቃ እርሱ። እሺ በቃ እሺ። ውጭ ይሄን የመጣሁት ነው። ውጭ ድጋሚ አልወጣም። ነይ በታክሲ እንሄዳለን። ምሳ ውጭ ልጋብዝሽ። እንጂ የምሳ ውጭ ልጋብዝሽ። አልፈልግም በቃ ውጭ እንውጣ።